ምን አለ? አፈዛ ደግስ ምን ነው? ስራው እንዳይሰራ ነው። ስራው እንዳይሰራ ምንድን ነው የሚሰራው? ምግብ ቤት ነው። ምግብ ቤት እንዳይሰራ ነው። ለምን? ቀንቼበት ነው። የት ሀገር? አዳማ ነው። ናዝሬት። ናዝሬት። ምን አለበት የሚሰራ? በለጠኝ፣ አይኔ እያየ በለጠኝ። ጥሩ ትዳር አገኘ፣ አገባ፣ ተቀየረብኝ። እና ቢቀየር ምን ችግር አለ? መድኃኒዓለም ለሰጠው። እኔ አልፈልግም። ከኔ እጅ እየበላ እየጠጣ ነበረ። እኔ ለምን ነበር? እንዴት? አንተ ደግሞ አዲሳት ምናምን እያልክ ስም ትጠራለህ። ለምንድን ነው የታደስክ እያልክ ለምንድን ነው የምትጠራው? የታደሳችሁ አጠልኩ እኮ። ለምንድን ነው ብዙ ወጪ እያወጣን ነው የምንገባው እኛ? ስንት ብር አወጣችሁ? ስንት ብር አወጣችሁ? 370 ሺህ ብር እስካሁን የአንድ ከብት ሙሉ ነው ያወጣነው። የአንድ ከብት ሙሉ በሬ ዋጋ ነው ያወጣነው። የአንድ በሬ ዋጋ? አዎ 300 በሳምንት ብን ብሎ እንዲጠፋ ነው ያደረገው። ወዴት ይሄድ? አካባቢውን እንዲረቅ። በቃ አልፈልግም። አይኑን እያየው እንዲኖር አልፈልግም። እኔ መድኃኒዓለም አለለት አለ እንደ ቅዱስ ሚካኤል አለለት። መድኃኒዓለም አናደድኩትና በሰዎች አሰደብኩትና ቶሎ እንዲሄድ አደረኩት። ቤት ንብረትስ ይዞ ሄደና ጀመረ። ያው ሌላ ቦታ እንዲጀምር አደረኩት። ትንሽ ሞከር እንዲያደርግ አደረኩት። የሚሰራበትንም ቤት ላቃጥለው ሞከርኩኝ። ኤሌክትሪክ እንዲነድ አድርጌ ነበረ ግን በመተት አዎ እንዲነድ በቃ ተስፋ እንዲቆርጥ ለምን አደርገው ነበር። ስራችን አቆመ። ቆርቦ ነበር። ለገባ ስፈልግ ላድስ ስፈልግ ጾማ በላሁት። እየጾመ ነበር። የሰኔ ጾምን እየጾመ ነበር። ከዛ በኋላ ቆርቤ እንዴት ነው የምበላው እያለ አንድ ሰው አመጣውና ማለልኩና አይኑ ላይ እንዲያንዣበብኩበት። ይሄንን ብትበላውስ ስጋው አልኩትና ስጋው ነው ደሞ ንስሓ ከገባ እኮ አንድ ሳምንት አልሆነውም። ስጋውን ያማለልክበት? አዎ ወይ ጉድ! ልጁም በላ ካለ ሚስቱም ነበረች። ከገባ እኮ አንድ ሳምንት አልሆነውም ጾሙ። አንድ ሳምንት እንደሆነው እቆርባለሁ እያለ እያሰበ ቶሎ ብዬ በቃ ሊያስቆመኝ ነው ብዬ ያንን ልጅ ቶሎ ሳክለፈልፋ መጣሁት። ደግሞ ከዱባይ ነው የመጣው ልጁ ነው ራሱ። ከዛ አመጣሁትና በቃ ብላና አሁንም ንስሓ ትገባለህ አልኩት። ከዛ ከበላ በኋላ አስበላችሁ ንስሓ አባጋይደ ትናገራለህ በሳምንቱ ብዬ አስቀረሁት። ይኸው እስካሁን አስቀምጬዋለሁ። እዚህም ንስሓ አስገብቼው ነበር። ይፍቱኛ አላስባልኩትም። በቃ ለምን እንዴ ቄስ እኮ በሰማይ እየፈታው በምድር ይፈታል እያላችሁ የምትናገሩት ነገር አለ። ያቺ ነገር እንድትሆን አልፈለኩኝ። ያቺ እንደበላ ተተቀመጥ ዘላለም እንደተጸጸተባት አይቆርብማ እንዴ ማን ከለከለው? እንዴ ንስሓ ሰው ይገባ እንዴ ይገባል። ሽባ ነው አማረገው። እሩን እኮ አሁንም እያዝጉን ነው። ሽባ ነው አማረገው። ንስሓ ይገባል። ምን ችግር አለ? እሱን አይደል እንደማልፈልገው ንስሓ እንዲገባ ይገባል። እዚህም እዛም ደግሞ እንዴት ይገባል? እኛ አንሰጠውም። እኔ እሰጠዋለሁ። ኧረ እናንተማ ኧረ ተውኝ። አሁንም እኮ መድኃኒዓለም ነው አስሮ ያመጣን እንጂ እኮ እኔ እሰጠዋለሁ። ንስሓው ምን ችግር አለ? ያው ያፍራላ። አሁንም እንደምንም ብለን መግባታችን አይቀርም። ታሳፍሩታላችሁ። ብዙ ነው ታሳፍሩታላችሁ። አዎ እንዴ እያረጋችሁ እንዴ ንስሓ አባት አንድ አባት ይዘህ ተመልሰህ እንዴት በሳምንቱ ትገባለህ ብዬ ነው በቃ እንደዛ አደረኩ። ጆሮ ላይ ሾክ እንዴ ታዲያ ከሚስቱ ጋር መማክረዋለሁ። ወርቅ ከዛ እሷም እንድሸሽ አደርጋታለሁ ከፈለኩ። ከዛስ ግን ያው ሌላም ነገር እንግዲህ ያው ከልጅነቱ የነበርኩ በእናቱ ማህፀን አላችሁ የዛሩም አለው ዛሩም አለ። ትገፋፋለህ። እናቱ ማይናፈር ነገር ነች። ትገፋፋለህ። አዎ ያው በእናቱ ማህፀን ላስቀረው ነበር የፈለኩ በፊትም ገና ሲፈጠር። እሺ አባቱን አጠጥቼ እዛው በእናቱ ማህፀን ላስቀረው ብዬ እጇንና እግሯን ከተሰበራት አጣላ የስንት ወር ሆነው? የ9 ወር ሆነው። አሁንም ልጁ የሱ ልጅ 9 ወር ሆነው። ልበላት እየጠበቁ ነበር አልተፈቀደልኝም። እናትየዋ እንዴት እናትየዋ እንዴት አደረገ? እናትየዋን
ባልየው ነው አስጠጥቼ አረቄ አዎ እሱን ልጁን ሊመታ ሲል በማህፀን ውስጥ በቃ አንድ ላይ ሁለቱንም ጸጥ ላደርግ ነበር። እናትና ልጅ? አዎ። ለምን? እናትየዋ ዝም ብላ እኔ ጋር ትመጣለች። ጎረቤት የሱ ቤተሰብ ምናምን ይነሱብኛል፣ ኑሮ እንዳይቀየሩ ያደርጉብኛል እያለች ይሄ ደግሞ ትረታው ራውና ምን ነው እኔ እንደዚህ አይነት ሰው አይደለም። ለምን? የሚያባርረኝን አልፈልግም እና የሚያከብረኝን ነው የሚያከብረኝን የሚያለሰልስልኝን የኔ አባት አባ ቡሎ አባ ሻንቆ አባ ወሮ የኔ አምላክ የሚለኝን ነው የሚገብረኝ ቅቤ የሚጥልልኝን ነው እጥብኛውን እምበላበትን እምጠጣበትን እንፈልገው። አዎ የነዛ የማርያም አድባር ይያሉ የማርያም አድባር የት ሀገር የማርያም አድባር በግንቦት ልደታ እችን ትወዳላችሁ? እችን ትወዳላችሁ? ነው የምንሰራው ጥቅሜ ጋራ እነሱ ሳይቀምሱ አይደል ለኛ የሚሰጡን ንብረት ይጠብቅልናል እያሉ እና ትንሽ ካጎደሉ ደግሞ በችግር እንኳን ተበድረው ያከብሩኛል። እንዴ የሱ አያቶቹ እርብለው እንደው በቃ ጨሌውን እንደዚህ አርገው ቅቤውን ቅንጬውን እንደዚህ እየረጩ ነው የሚያከብሩኝ። እንዴ ሻንቆነሽ አባ ሻንቆና እና አባ ሻንቆ አባ ቡሎ ገርቢና እና እንዴ በትልቁ ነው እኮ በአድባሩ ሰው ከቦኝ አጅቦኝ ነው እኮ እምበላው እምጠጣው። እና ምን ሪምቢቶ ነው ጥብኛ ለቤተ ክርስቲያን አንድ በግ ወጥቼ ሰላት አስገባው እንደሚሉ ለጥምቀት ለኔም እኮ አንድ በግ ያርዱልኝ። እውነት? እና እየመረጥ ምን አይነት ቡሎ ገርቢ ምን አይነት በግ አለች? ያው በጠቋርም ካለው ደግሞ ጠቋር የሚለውን እሱን ያው ሸክ ያረጉልኛል። ሸክ ነው። አዎ እንግዲህ እኔ ደግሞ ከብቶቻችሁን ያው ይጠብቅላችኋል ይሄዳሉ። እኔ ዋናዎች አሉ ዋናዎቹ የት ናቸው? ዋናዎቹ የሾሙህ የት ነው የተሾምከው? ምን እኔ ዋናው አርሲ ላይ ያለው ግን ነጠብጣቡ ደሞ ሆኛ አለው። ነጠብጣቦኝ በየቦታው አለው። ነጠብጣብ ሆነ እንዲሁ አንዳንዶቹ እግራቸውን እጃቸውን አስሬ እንዲፈሩኝ አደርጋለሁ። በአካባቢያቸው ዘምቻለሁ። በአካባቢው ላይ እና እንዴ እነሱ በተወለደበት አካባቢ አዎ ዘምቼ በእያንዳንዱ ቦታ በዋረካ ስር ማህበር ፈጥሬ አደራጅቼ ነው የምኖረው። አዎ አንተ ቡሎ ገርቢ ነህ? ሻንቆ ቡሎ ገርቢ አባ ሻንቆ አባ ወሮ የፈረቀሰው አምላክ የምባለው ነኝ እኔ። ፈረቀሰው አምላክ አሁን እኮ አሳስቦኝ ነው እዚህ መጥቶ ቀርቦ ድራሹን አጥፍቼው ነበር እኮ እንዴ እንዳይሰራ እንዳልበለት ከምንም ነፃ አድርጌው እዚህ ድጋሜ ነው እኮ የመጣሁት። አሁን ያው እንግዲህ ባለፈው ቆርቦ ነው የሄደው። አዎ ጠቋር እኔ እንግዲህ እየተደበቅኩ ነው የኖርኩት። ጠቋር አዎ ሳትወጣ እንዴት እንደዚህ ማንቀጥቀጥ ነው እዚህ ጋር ነቅንጂ ድፍት ነው የማደርገው። አዎ እዚች ጋር ተቀምጬ ድፍት ወደታች ለምን እንዴ እኔ የምበቀለው አለ እሱን። አሁን ልጁ ደርሶልኝ እኮ ለበላ ነበር ለመዳንያለም አሰረኝ። ደግሞ ከዳነብረትን ተስሏል ለካ እሳት ሆነ። ወደሷ እንዴት ልጠጋ አስፈራኝ። ልጅቷ አቃጠለች አልችላልኩኝ። እንደዚሁማ ወደዛ ሲዟዟር ባገኘው ኖሮ ቀላል ነበር። አዎ አሉ አይደል እንዴ ዝም ብለው ጓደኛ እየተባባሉ በየዛ ስራችሁ ሰው ምናምን የሚገቡት እንደዛ ቢሆን ኖሮ አሳየው ነበር። ግን ምን ታገኙት ነበር? አዎ ልጁ አሁን በጥንቃቄው ነበርኩ። አሁንማ በቃ ትንሽም ነገር ሲኖር እነሱንም ለማጣላት ምን ለማለት ፈለኩኝ፣ እንዲሁ ለማናደድ ለማባጨቅ። አሁን ትናንትና ራሱ በግድ ነው የመጣው። ልጅ የመጣው ትናንትና ነው የገባው። አመምኳት ሆዷል። እሷ ባለቤት ይመጣል እንዳትሄድ አለችው። እንዳትሄድ ነፍሰ ጡር ናት። እንደ 9 ወር አልፏታል። አሁን ሰሞኑን እኮ ለመብላት ክል እያልኩኝ አልተሳካልኝም። ቅዱስ ሚካኤል ያዘህ ቅዱስ ሚካኤል ያዛችሁ ምን ህፃን ጽንሱ ልትበላ ነበር። ግብሬ ነው እኮ ግብሬ ነው ጽንስ። አዎ በዛው ሲወጣ በቃ እዛው ቅርጥፍ አድርጌ መብላት ግብሬ ነው እኔልኝ እና ተስፋ አስቆርጬ ማለየት ማፋረቅ በቃ መለየት ነው
ይሄ ነው ዋናው ስራዬ። ሰው እንዴት ሊኖር ይችላል? ቁርባኑ እንዲያፈርሱ ፈልጋለሁ። አሁን እኔ መብላት ብችል ኖሮ በቃ እድላችን አይደለም ብሎ ይለያያሉ። እሱንም ወደ ሌላ ቦታ ይዤ ሆድ አስብሼ አዝረከርከዋለሁ። ከዛ ወደ እኔ ቤት ይመጣል። ከዛ በኋላ ወደ ይካድማል። እኔ ጋር መጥቶ እንዲካድመህ ነው አሁን ይሄን ምክንያት የምታበዛ ነው ማረገው ነኝ። እንደዛ ላደርግ ነው የፈለኩ። ለምን ፈጣሪያችሁና አንተም ፈጣሪ አይደለ እንዴ? ለምን የሰው ልጅ ፈጣሪ ሆነ እንዴ? እንደዛ እንዳቆል ፈልግም። ኧረ እንደዛ እንዳቆል እኩል ነን ነው የምላቸው። እኩል ነን የምላቸው። አዎ ሲቃም ሲጨስ ወሬም አወራላቸው። አንዱ ወንዱ ላይ ሆኜ አረፌ አፋቸው ላይ ጆሮአቸው ላይ ነገር እየፈጠርኩ ነው አይደል እንዴ? እንደዚህ የምታረገው ሰውና ሰውን የምታባላው እንዴ? ታዲያ ሁሉም ጋር ስራዬ ሰሪው ጋር ማሰሪው ጋር ምን ያርሉ እንዴ ያለሁት? እስከ መቼ እንደዚህ ነው ሆናችሁ ትኖራላችሁ? ያው የአዳም ህዝብ እስከሚያቀብን ነው። የአዳም ህዝብ እስከሚያቀብን ነው። እና ታዲያ አሁን ከጽንሱ ላይ የለህም። እዛም አልችልም። የስጠን ልጅ ነች። እኔ እሷን አልፈልግም። የቀየዋ ሴትዮ ልጅ ነች። አሁን ልጁ ላይ ስንት ናችሁ? አይ የቤተሰብ ዛር ነን እንግዲህ ሁሉም እህት ወንድሞቹ ላይ ነበርን። እነሱ እንግዲህ አንዷን ውጭ እያስቀደድኳን ነው፣ እያሸነሸንኳን ነው እያሸነሸንኳን ነው። እንዴት ሁለት ያስቀድጃታል። ሁለት አስቀደድክ? አዎ እነሱ እንኳን እሱ የለበትም። እነሱ አብረው ከአያቶቻቸው ጋር የቀቡ ያመልኩ በቃ እናትና አባትየው ሳሉ ሁለቱንም ጸጥ አደረግ። እናቱንማ አፍርቻት እንዳፍኜ እሱንም ግን ፈልጌው ነበር። ተመሳሳይ ከሷ ላይ ተዛምቼ አስም ነው ብዬ በምን በአስም ገደልክ? እናቱን ሳምባ ነቀርሳ ምናምን እያልኩኝ ኪኒኒ መርፌ እያስጠቀጠቅኩ ከዛ በኋላ እሷ ቻዋለች። አባቷንም በጣም አዘነ መሰለኝ። እሱ ወደ እኔ አልመጣ ሲለኝ እሱንም ደፋሁት። እሱንም ገደልክ? አዎ። ከዛ እኔም ልጁ እሱ ጋር ነበረ። እሱን ደግሞ ወደ ጎዳና ህይወት አወጣሁት። በቃ እኔ በ11 አመቱ ነው እኮ መቃም ማጨስ የጀመረው። በ11 አመቱ? አዎ ጎዳና ነው የኖረው በብዛት። አሁን እንዴት እንደሆነ አላውቅም። ጭንቅላቱን አሁን እኮ ለማዞር ሞከርኩኝ ግን ምንም አልዞር አለኝ። በሳምንት 3 ቀን ሐኪም ቤት ሁሉ ወስጄዋለሁ። በሳምንት 3 ቀን? አዎ። አንዴ ጉበቱ ላይ ቁጭ እላለሁ፣ አንዴ ደሙ የለህም አስብለዋለሁ። ከዛን አሁን እንግዲህ ፓራላይዝ ለማድረግ እየፈለኩ ነበር። እዚህ ጋር ገብቼ አልሰራጭ አለኝ፣ አልሰራ አለኝ። ያው ያ ነገር አለ አይደለ? በቃ በዛ ምክንያት ነው ያቆምኩት ነው እንጂ እስካሁን ይሄን ሽባ ታደርግ ነበር። ሽባ ታደርግ ነበር እንዴ? እና ታዲያ እዚህ ጋር ይዛለሁ፣ ጠቅ አረጋለሁ። ግን እንዲተኛ አላረገውም። እንቅልፉን ትንሽ ጭንቅላቱ እንዲያብድ አረጋለሁ። ለምንድን ነው የማልተኛው ምናምን ብሎ እንዲጨነቅ ነው። ከዛስ በኋላ ከዛና ማሰብ ያቆማል። ሀብት ንብረቱስ? እሺ ሀብት ንብረቱ እሱንማ እያዳፈንኩኝ እኮ አሁን ከአዳማ አስወጥቼ ሞጆ አስገባሁት። አሁን እዛ እንኳን ነገሮች እየተስተካከለ ነው። ስለት እየተሳለ ለማስቆም መኮርኩኝ፣ ምንም አልተሳካልኝም። አሁንም ተስሏል። ደግሞ ትናንትና መጡ። ጉዳይ አለው፣ ሰኞ ቀጠሮ አለው። እዛ ሞጆ ቀጠሮ አለው እና ቦታ አለው። እሷን ለሆነ ነገር ሰዎች ላይ አድሬ አይሆንም ብዬ ተስፋ አስቆርጬ ጥልዬ ላስጠፋው ነበር ወደ ጅጅጋ። ወይ ጅጅጋ ውስጥ ደግሞ ልታረገው? ሃይማኖትን ቀይር፣ በቃ እንደዚህ ገንዘብን ካጣክ ሰርተህ ከማትቀየር ከሆነ ለምን ጠፍታ አትኖርም እያልኩ እኮ እያናገርኩት እያወራሁት ምን ሀሳቡ እንደሚያስቀይ ለአድኖ እዛ ቤት ውስጥ ሰቅሏል። ልክ እዛ ጋር ስደርስ እኔ ጥፍት እላለሁ። በቃ እንዴት መጣህ ትናንትና? ትላንትናማ ያው ባታዘዘችኛ ልጇ አለች ባታ አለች አዘዘችኝ። አስራ መጣችኝ። ለመድኃኒዓለም እኮ መጥቼ ነበረ። ጸጥ አላችሁ ካለ? ኧረ አይደለም። ልጅቷን ይዘሽኝ ሂድ ብዬ ባጃጅ አስገብቼው እዛ አስገድኩት። ባጃጅ አስገብተህ? አዎ። ፈርስ ሊጀመር ሲል ይላጥ ይሄንን መስማት አልፈልግም። እኔ እሷ ላይ ሰበብ አረኩና ቦድቃለሁ፣ ያንሸራተተኛል፣ ቦድቀሳ ስባልኩና ላጥ ልጁን እሺ። አሁንም ትላንትና በግድ ነው በመከራ አዎ፣ በመከራ በቃ ቤት ውስጥ ደግሞ በቃ አልቻልኩም። ብዙ እምነቶች የአብናም ተማሪያ ቤተ ተክለ ሃይማኖትም የሰሜንሽ ኪዳን አስቀምጦ ደግሞ
የክርስቶስ ሳምራ የምትሏትም አለ በሩ ላይ በቃ ቤት ሲገባ ነው እንጂ የምለቀው ሲወጣ ደግሞ አዞረዋል። ቤቱ በር ላይ ስትገቡ ትለቁትና አቆማለሁ። አዎ ከዛ ውጭ ላይ ተናዝቦላለ። ውጭ ላይ ደግሞ በቃ እንዲብሰለሰር አለርዋለሁ። ስንት ናችሁ? ኧረ በስመ አብ እንዴት ነው ይሄ ሁሉ ብር ፈሶ? መተቱ ነው ጠንቋዩ ነው ብር ያወጣባችሁ? አዎ ልጁ ስንት ብር? 370 ሺህ ብር አውጥተና 370 ሺህ ብር በቂ አይደለም። ከስራ ማቆሙም ብር ማጥፋቱም በቂ አይደለም። ቁጭ ማለትኛ መስራት አለብን። ታዲያ እሱን ምን አድርጋችሁ? ደንታችን ነው እንዴ? ለምን ጎዳና አይወጣም? እኛ ምን አገባን? ጠንቋው ሴት 370 ሺህ ብር የበላው የት ነው እንዴ? እሱ እንኳን ተውት። ልጁ ተመልሶ ስለሚሄድ ምን ያደርጋል? እዛችሁ ነው አፍና ፍንጫ ነው። አዎ እዛው ዞር ነው። ደግሞ ምስኪን ነን እኮ ልጁ ላይ ታዝኑለታላችሁ። ያኛው ወንድሜ ነው የሚለው ወንድሜ ይለዋል። ከአንገት በላይ ነው። ከልብ ነው ከአንገት ይስቃል እንጂ ወንድሜ ካለው ገባውልህ ይለዋል። ወንድሜ ይለዋል። አንዳንዴ ደግሞ እንዲህ ጋብዘዋል እንደ ወንድም ማለት ነው። ያው ያሳዝናል። ማመሳሰል ነው። አዎ ቀስ እያላችሁ ነው የምትሰሩት። የጭቃ ውስጥ ሾክ ናችሁ ማለት ነው እንዴ? እኛ ታዲያ እንደዛ ካልሆነ ስራችን ቤት በኩል ይሆንልናል። ማን ይገብረናል? ማን ገንዘብ ይከፍለናል? እኔ አሁን ምን አለበት ለሰው ልጅ ክፋት ባታስተምሩ እናንተ። አንዴ ከዛ ውስጥ የተለበለብን እየኖርን ሌላ የሰው ልጆችን ክፋት እያሰራን ካላጠራቀምኩ እኔ ብቻዬን እዛ ባህረ እሳት ውስጥ አይከብድም እንዴ ለመግባት? ምን አለበት ብቻችሁን? ወይ ደግሞ ይቅርታ ብትጠይቁ ይቅርታ እኔ እኮ ንስሐ ብትገቡ ሰው መች አጣው ምን ወራው በቃ ሰው መች አጣውና ነው ይቅርታ የምጠይቀው? የሚያጨበጭቡልኝ፣ የሚያዘክሩኝ፣ የሚፈተፍቱልኝ፣ የሚያርዱልኝ መች አጣውና ነው ይቅርታ የምጠይቀው? እኔ እኮ ከፈጣሪ እኩል ተስተካክዬ ነው ያለሁት። ጨለመብኝ እንጂ በስመ አብ ምግቡ በደንብ ነው የሚቀርብልኝ። ጾም ጸልይ የሚል ነገር የለም እኛ ጋር። በቃ ብላ ጠጣ እንደፈለክ 100 ሚስት ማግባት ይችላል እኛ ጋር ሰው። ምንም 100 ሚስት ምን ያግደናል? ቁርባን ምናምን የምትሉት ታሪክ የለም እኛ ጋር። ሰው የሚፈራው ነገር እኛ አናደርግ። በቃ ዘና ፈልሰስ ምችት እንዲለው ነው የምፈልገው። አዎ በቃ እንደዛ ነው። መጨረሻውማ አጥንት ውስጥ የሚቀር ሲቃጠል ያኔ ገባው። አሁን ማን ያውቃል? ያሁንም ማን ያውቃል? እየነገርኳቸው ነው ሲጀመር። ምን አልደብቃቸው። ምን ተቃጠላላችሁ እላቸዋለሁ እኮ አንዳንዶቹን። በጣም እንደዚህ ልጅ እያመጡ የሚሰጡኝ እኮ እንደዚሁ በተናገራችሁት ራሱ ትቀጣላችሁ፣ ከኔ ጋር ነው መኖሪያችሁ ስላቸው እሺ አንተ እንዳልከ ብለው ነው የሚቀበሉኝ። አንተ እንዳልከ ይላሉ። አጥንቴም ጉልበቴም ላንተ ይጋዛልህ ይላሉ። ሳችን ከሞተ በኋላ አዎ ምን እንደምንሆን ምን እናውቃለን? በቃ አንተ ብቻ እዚህ ጋር እነን አድርግልኝ ነው የሚሉኝ። ታዲያ እነዚህ ያሉ ወንድሞቼ ቤተሰቦቼ እያሉ ይቅርታ አልጠይቅ እንዴ? ይሄ እኮ በጣም ከባድ። በቃ እኔ ምን አስፈለገኝና ይቅርታን ብጠይቅ እንከም ሰው ነው የማገኘው። ይቅርታ ብጠይቅ አይ ሰው እንዳይሞት ወደ ሲኦል እንዳይገባ ብዬ ነው። እኔ አዳም ከዳነ በኋላ እኮ የሰው ልጅ ሞት አብቅቷል እንዴ? አዳም ሞተ ተብሎ ስንት ነገር ተፈጥሯል ነበር እንዴ? እና ታዲያ ዳነ፣ የሆነ ነገር መጣ ዳነ። ከዛን ሰው አልገባውም። በእኔ ስራ እጅ ውስጥ ታስሮ ነው ያለው። አሁንም ቀነሰ እንጂ ስራ ያልቆመም ቀንሷል። ግን ስራው ቀንሷል እንዴ? 12 ሐዋርያት እየተባለ እየዞሩ እያስተማሩ እንዴት ነው የማይቀንሰው? የእነሱን ትምህርት ይዛችሁ አይደል እንዴ እናንተ ራሱ እየገረፋችሁ ነው ያላችሁት እንዴ? ምንድን ነው የምትሉት እንዴ? በእነሱ ትምህርት አይደል እንዴ አሁን ሰው የቀነሰብኝ እንጂ በፊት እኮ ሁሉም የኔ ነው። ሁሉም እናንተ ነበር። ነቢያት አሉ አይደል እንዴ? ነቢያት አሉ አይደለም እኮ
እነሱ እኮ በፊት እነሱ ሳይመጡ በፊት እኮ ነው የኔ ነበሩ ሁሉ። አዎ የኔ ናቸው። አንድ ቄሳር ቄሶር ምናምን እየተባባሉ እያቀያየርኩኝ እኮ ራሴ ናቸው በፊት። አዎ አሁን እንደው ምን ይሻላችሁ? እስኪ ለህዝቡ ምን እንደ መልእክት ታስተላልፋላችሁ? መቼ ከሴት እኔን እንዲያምኑ ነው እንዴ? ጥሩ ነገር ነገሬ ብቻ ኡቃቢ የለም ዛሬ የለም አይነ ጥላ የለም መራሄሉ የለችም እያሉ እኮ ነው ሊቃውንተ ቤተክርስቲያኑ። እናንተ ምን ይመስላችኋል? እንደዚህ እያሉ ሲያስተምሩ ሴጣን የለም እያሉ እኮ ነው ሊቃውንተ ቤተክርስቲያኑ። አንዳንዶቹ ምን ይመስላችኋል? አይ ቄስ እየጠራ የሚከተኝ እሱ አይደል እንዴ? ምንድነው ቄስ የምትሉት? ሊቃውንት አይደል እንደሚያመጣኝ? ከሊቃውንት ጋር እኮ እጅና ጓንት ነኝ እኔ ራሴ እንዴ። አፍራሽ አጉራሽ እየተባልን ወጣ እያልን ራስ እነሱ አይደሉ እንዴ ያበዙኝ? እንደው ስም እየጠራችሁ እየሰበሰባችሁ ነው እያሉ ነው። ስሙን ከየት አገኛችሁት እያሉ ነው። እንደዚህ ብሎ ሴጣን የለም ስሙን ከደጋም ከቆላም እያሉ ስም ሰጣችሁ። የሱዳን የኢትዮጵያ የት እያላችሁ እየጠራችሁ እናንተ ናችሁ የምትሰጡት ይሉናል። እንዴት እናድርግ ካደ? እስኪ ይሄንን ምን ትላላችሁ ለህዝቡ? አይ ሱዳን ያው ቋንቋ ለሁሉም ተሰጥቶ የለ። አይ ሴጣንም የለም የሚሉ አሉ እኮ ሴጣን የለም የሚሉ አሉ። እኔ ራሴ ነኝ እነሱ ላይ ሆኜ ወይ የለም የምለው እንጂ እንዴት አይኖርም ሴጣን የለም እያሉ እኔ እንዴት ነው የሌለው? እማሞ ማን ሆንኩና እማሞ ራሱ ሆነ ማን ሆኜ ነው? እኔ ራሴ አይደለው እንዴ? ራሳችሁ ናችሁ። ሐኪም ቤት እስካለ ድረስ እኔ አለው እና ታዲያ ፈጣሪ ያማል ልትሉ ነው እንዴ? ኧረ ተው እንጂ ፈጣሪ ያማል በሽታም ትሆናላችሁ እና ምን ሆነው እኛ አይደለን እንዴ? ሁሉም ላይ እንዴ ዶክተር ሆኖ እኮ ፊቱን አሳምረን ፏ አርገን እዛ ሰው ላይ ሌላ ጠቀም እናደርገው እኛ ያውቃል ጎበዝ ነው እናስብለውና አያከሊ ዶክተር እንዲያው ጸባዩ ጥሩነቱ እንልና ዞር ስንል ከሰውየው ላይ ያንን ሰውዬ በቃ ያንን ሐኪም ቤት ውይ ያለ እንዲንቀጠቀጥ እንዲሄድ እዛ እንዲመላለስ እናደርገዋለን። በቃ ወጪ በዛው ተወስዳላችሁ። እኛ ታዲያ የለንም እንባላለን። ምን አውቃለሁ የለም ሴጣን የለም እያሏችሁ። ሱዳን ምን ይገርማል? በየኩሽናው በየቤቱ አለና በየኩሽናው አላችሁ። አዎ በቃ ይሄ ይገርማል። ትገርማላችሁ ስራችሁ። አሁን ልትሄዱ ነው? አሁን ልሸኛችሁ እንዴ? እኔ አልፈልግም እንዴ ካዲያ። አይ እንዴ ውልቅ ብዬ እኮ ውልቅ ብላችሁ ነው የምትሄዱት። ዛሩም አይነጥላውም ቡዳውም መተቱም 370 ሺህ ብርም ነው። 370 ሺህ ብር የተመተታችሁ በእንጀራው በድሉ በሀብቱ በንብረቱ በገንዘቡ ያላችሁ ጠቅላላ ስንት ናችሁ? ጠቅላላ ስንት ናችሁ? በጤናው ላይ ያላችሁ በባለቤቱ ላይ ያላችሁ 9 ሚሊዮን ሴጣንና አጋንንት 9 ሚሊዮን ነው። ሳጥናኤል መቁጠሪያ ያለው ልጁ ደግሞ ታላላኪዎቹ አልገባ ሲሉኝ ነው ራሴ ወረድኩት። ራስ ወረደ። ራስ ሳጥናኤል እንዴት ተኩሉ ላይ ተው ላጭቼው ነው የገባሁት። እንዴት እንደዚህ ግምስ አድርጌው የገባህበት? እንዴት አለ በላኸው? ሹምዳሩኛ ፀጉሩን በላኸው? አረ ላጭቼው። እንዴት ላጭቼው? ዲጋርጄው እያሳያችሁት ልጁ በሆኑ እያየ አረ አይደለም ተኝቶ በህልሙ በእነነ ሲልማ ታውቆታል እንደገባችሁ መቼ? ከዛስ ጸጋ ተገፏል አለችው። አዎ ጸጋ ነበረ ተገፏል አለችው። እንደዛ አለ። አንተ ስትገባ ሳጥናኤሉ ስትገባበት ነው? አዎ ለሊት 9 ሰዓት ገባህበት? አዎ። ከዛ የት ከየት ጸጉሩን ከየት እስካላላጫችሁ በቀኝ በኩል እንደዚህ ከፍል አድርጉና አሁንም እኮ ሊይዘው የፈለኩት እንደዚህ ነው። ፓራላይዝ ስላደረገው የፈለኩት ታረጋው። አሁን ነፃ አድርገው እንደገባ እንዳሳየው። አሁን ደግሞ ሰብስብና አሳየው። አይነን ጨፍና አሳየው በስርዓቱ እንደገባ እንዳሳየኸው ስትገባ እንዳሳየኸው ስትወጣ ደግሞ አሳየው። ሰራዊትን ሰብስበህ እንዳል ልክ በሰዓት እንደገባ ቶሎ በል እና መልሱን ትነግረኛለህ። ልጁን ጠይቀዋለህ። ቶሎ በል ሰዓት ሳይጨርሱ አሳይ። እየነገራችሁት ነው
እየነገርከው ነው? አዎ እንደዚሁ እንደተኛ በዚሁ እኮ አሳየው ነው ያልኩህ እኮ አሳየው። እያሳየው ከእግር ጥፍሩ ቧጥና ውጣ እንጂ እየወጣችሁ ከእግሩም እየወጣችሁ ስብስብ አድርጉና አሳየው። ልጁ በአእምሮ ላይ አሳየው። እጠይቀዋለሁ ልጁ ቶሎ እያሳየኸው ነው እያሳየኸው ነው። አይናችሁን ጨፍናችሁ እንደገብ የነካህበትንም ፀጉሩንም የላጨሁበትንም አሳየው። ወገቡን አሁን ስትወጣ ስትገባ እንዳየ ስትወጣ ደግሞ ይሄ ቶሎ በል ጨርሳችሁ ልቡና መልስና አሁን ጠይቀዋለሁ ልጁ ልቡና መልስ። አይ ግድ ነው። ልቡና መልስ ልቦና መልስ በጌታ በኢየሱስ ክርስቶስ። አይዞህ ማነክ ተክለ ጻድቅ እንዴት ነው? ምን ታየክ? አሁን ምን ታየክ? መላጣ ነው። በዚህ ከሚት እንደዚህ ጭንቅላቴ እንደዚህ ተከፍሎ ለሁለት። አሁን ያየኸው መላጣ አየህ? አሁን እንደዚህ ከዛ ሲጠቁር መልሶ መላጣው መልሶ ሲጠቁር አሁን አየኸው? አዎ። እስኪ በደንብ አስተውል። ምን ነው ተክለ ጻድቅ? አይዞህ ምን ነው ሲገባ ሳይተው ሞቀኝ ሲገባ አይተኸው ነበር? ሲገባ አይተኸው ነበር? ፀጉሬ አሁን ነግሬያት ነበር ለሚስቴ። ምን ብላ ነገርካት? እንደዚህ እንትን ነው ወይኔ ጾም ስጋ በሰኔ ጾም የሆነ ልጅ መጥቶ ያጎቴ ልጅ ነው ስጋ ካልጋበስኩ ብሎ ጾም አለው ስለው እንትን ነው ከጾም ንስሐ ከገባው ከዛን አልበላም ስለው በግድ በላ አለኝ። እሷ በቃ ንስሐ ትገባለህ አለችኝ እና በላው። ከዛን የዛሉነ ማታ ነው እንደዚህ ጭንቅላቴ እንደዚህ ይሄ ግማሹ ሲላጥን እንደዚህ ጥቁር ጣተ ጠፈር ያለው እንደዚህ በዚህኛው በኩል በግራ በኩል ይዞኛል። በዚህ በኩል እንደዚህ እየላጠኝ ነው። ከዛን የዚህ ሰዓት ላይ ብንናልኩኝ ከዛ ምን አለችካት ለባለቤትህ? ስነግራት ያንን ስጋ በልተህማ በቃ ጸጋ ተገፎ ነው ጸጋ ነበረ ምናምን አለችኝ። አሁን ደግሞ ካደለ ታየና ጸሎም ጸልይ ስገር በቃ ካሁን በኋላ ቀጥቅጥ በመቁጠሪያ አለችኝ። ከዛ ንስሐ የገባው ኪዳነ ምህረት ነበረ። ንስሐ አባት ያስኩት ደውልልኝ የቤታችሁን መጣለው ጸበል ረጫቸዋለሁ ምናምን ብለው ነበር። ከዛን ተመልሼ እንዴት ልግባ ፈራውና ቀረው። በዛው ቀረክ። አሁን እስካዲያ እዚህ ጋር ሆነ ምን ታየክ? ሲመለስ ነው ፀጉሬን ያየኝ። የተመለጠው ሲመለስልህ አየኸው? አዎ። እጁንም አየኸው? እጁ የለም እጅ የለም ያያየሁት እጅ የለም። እንዴ ፀጉሬ ሲመለስ ነው። ፀጉሬ ተመለሰልህ? እሺ በቃ አትመተት። አቤት ሻንቆ አቤት መተቶች ምን አሳያችሁት? አዎ አዎ። አሁን ትሄዳላችሁ? አዎ አዎ። ማን ይመስክርባችሁ? 9 ሚሊዮናችሁንም ማን ይመስክርባችሁ? ባተለ ማርያም ነጫ ይመስክርባችሁ። እዲ ዳግም ላትገቡ። እሺ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ሁለተኛ ላንገባ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳሩ በቤተሰቡ ላንገባ በስላሴ ስም ሲኦል ታስረናል። በቅዱስ ሚካኤል ስም አስራችንም ሚሊዮናችንም ስንት ናችሁ? 9 ሚሊዮናችንም ሁላችንም ሲኦል ታስረናል። 9 ሚሊዮናቻችሁም ሁላችሁ እስከነ ሰራዊታችሁ ሲኦል ብሎ 7 ጊዜ ወንዶም ነው 7 ጊዜ እየቆጠርክ ቶሎ በል ቶሎ ቶሎ በል እግዚአብሔር ይገስጽ፣ እግዚአብሔር ይሰር፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። አቤት እሺ
ተክለ ጻድቅ እንዴት ነህ? እስኪ እግርህን እንዳብሰው ይኸው እስኪ በደንቡ እዚህ ጋር ነበር ጨምድዶ ያዘኝ። ቀጫጭ ልብኝ ነበር። ይሄ እንዳለ አሁን የለም። ድምፅ አለው ነበር እንደዚህ ሳረገው እንቋቋ ነበር። አዎ አሁንስ የለም። የለም አሁን የለም። ነፃ ነው። አዎ በርታ፣ ስገድሽ ስገድ። እግዚአብሔር ካንተ ጋር ይሁንሽ። በርታ። እሺ